የሆነ ሰሞን ክርስቲያኖች እባካችሁ ተረጋጉ። የከበሮ ሾ በስቷል። ቅዳሴ ሲያልቅበት ቀረርቶ ተካበት። ጉባኤ ይድመቅ ተብሎ አይዘለልም እባካችሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም እያደረጋችሁ ስለሆነም ከልብ ነው የማመሰግነው። ትላንት እጅግ የሚያስደስት የሚያስገርም ቀን በሚሊኒየም አዳራሽ ነበረ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከገዳም መጥተው እንዲሁ በሚሊኒየም አዳራሽ ተገኝተው ነበረ። ከዛም ማለፍ ሲል ደግሞ ብፁዓን አባቶች ብፁዓን ሊቃነ ጳጳሳትም ጭምር ማለት ነው ከኛ ጋር ቁጭ ብለው የኛ የልጆቻችንን ስራ ሲባርኩልን ነበሩ። የሚያስደስት የሚያስገርም ነው። ወዲያም ማለፍ ሲል ደግሞ ጥቅምት 15 ቀን 2018 ዓ.ም ወደ ሰሚነሽ ኪዳነ ምህረት የላክናቸው ደጇን ለመሳለም የፈለጉ ኦርቶዶክሳውያንም በሰላም ተመልሰዋል። እጅግ በጣም ያስደስታል፣ ያስገርማል። በዚህ ቆይታችን አርቲስት ማርያማዊት በሰሚነሽ ኪዳነ ምህረት የተነሳችውን ፎቶ መልቀቋን ተከትሎ እንግዲህ በርካታ ነገሮች ሲነሱ ነበረ። ይህች አርቲስት ለምን ሄደች? ያንንስ ፎቶ ሰሚነሽ ኪዳነ ምህረት ላይ ለምን ለቀቀች የሚለውን በደንብ እንነግራችኋለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን በሚሊኒየም አዳራሽ እንግዲህ ሊለምኑ ሳይሆን እስካሁን ለሰጣችሁት ሊያመሰግኑ ትላንት እጅግ ግሩም የሆነ መርሃ ግብርን አዘጋጅተዋል። በሰላም ስለመጠናቀቁም እግዚአብሔር የተመሰገነ ይሁን። ማህበረ ቁስቋሞችን ከልብ ነው የምናመሰግነው። ከዛ ባለፈ ደግሞ በቤተክርስቲያን ውስጥ ዱርዮች እየተነሱ ነው። እንደው ከየት እንደመጡ ማናቃቸው። አሁንማ ለከበሮ መምታት ብቻ የሚሄዱ የሚጠመጥሙ ግን በቃ ብዙ ነገሮች እየመጡብን ነው። እነዚህንና ሌሎች ጉዳዮችን እየተነጋገረን ቆይታ እናደርጋለን። እንደተለመደው የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን መልእክት እንዲሁም የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምህረትን ጥሪም ሰምተን ስንመለስ የአርቲስቷን ፎቶ መነጋገሪያ ለምን ሆነና ሌሎች ጉዳዮችን እንነጋገራለን። ከኔ ጋር አሁኑ ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 78 05 አሊያም በ0921 14 38 04 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምህረት ገዳም አይቀርም። እናቱ ሆነሻል መድኃኔዓለም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እጅግ በጣም ያስገርማል፣ ያስደንቃል። ብዙ ነገሮችን የምናነሳበት ቆይታ ላይ ነው። አርቲስት ማርያማዊት ወደ ሰሚነሽ ኪዳነ ምህረት ሄዳ አንድ ፎቶን አንድ አይደለም ብዙ ፎቶዎችን ለቃለች እና ያንን ፎቶ ተከትሎ መነጋገር ይሆናል። ከዛ በፊት ግን ሰሞኑ ወርሃ ጽጌ ነውና በጽጌ ማህሌቱም ላይ በቀኑ መርሃ ግብር የከበሮ አመታታችን እንደው በጣም መታሰብ መቻል አለበት። እጅግ በጣም መታሰብ አለበት። ወደኋላ ላይ መጠላቸዋለሁ ሼሃውዜን ምናምን የሚሉት ያ ግለሰብ አሁን ደግሞ በቀረርቶና በፉከራ መዝሙር ነው ብሎ መጥተዋል። ስለሳቸው ሁለቱን ልንገራችሁና ወደ አርቲስት ማርያማዊት ሄዳለሁ ማለት ነው። ከዛ በፊት
እንደው ከበሮ የሚመታው በጣም በተመስጦ በእርጋታ ለእግዚአብሔር የሚቀርብ ምስጋና ነውና ቤት ውስጥ ያላችሁ የሆነ ሰሞን ክርስቲያኖች እባካችሁ ተረጋጉ። በቃ የሆነ ሰሞን እንትኖች ተው፣ በመድኃኒዓለም ተው። የሆነ ለአምሮት አይደለም ከበሮ የሚመጣው ለምስጋና ነው። እስቲ ተመልከቱልኝ። ይሄንን እንደው ሙሉን ተመልክተን እንምጣ እስቲ። እንደው ብንረጋጋ ማለቴ ከመናፍቃኑ እኮ ከምንለይባቸው አንዱ ምስጋና ላይ ነው አይደል? ዝላይ አይደለም። እንደው ከዛዚ ቤተክርስቲያን ሰፊ ስለሆነች ሁሉንም እናካል ጥሩ አይደለም፣ በጣም ትክክልም አይደለም። እንደው በስርዓቱ ለእግዚአብሔር የሚገባውን ምስጋና እግዚአብሔርን በመፍራት ቢሆን የከበሮ ሾ በስቷል። እኔ በጣም ካስደሰተኝ አንዱ ወንድማችን ሰለሞን ዘመቄት በቲክቶክ የሚሰራ ገጽ ወንድማችን ነው። አንድ ነገር ብሏል። እሱን ወደ ኋላ ላይ እመለስላችኋለሁ። ከዛ በፊት ግን ወንድማችን አቢላክ ከዚህ በፊት ሺሃው ዜድ እያሉ ጸሎት አድርጋለሁ የሚሉት እኔ በዓለሙ አንድ ትሬንድ ተጀምሯል። ምንድነው? ወንድማችን አዶናይ መጀመሪያ አካባቢ ላይ መስመር ስቶ ነበረ። አሁን ወደ መንገድ የተመለሰ ይመስላልና በንስሐ ሰው ከተመለሰ ምንም ጥርጥር የለውም እና ወደ መልካም ነገር የተመለሰ ይመስላል እና አንድ እንትን አለው ዓለም ላይ ሰግጥ የሚል እንግዲህ ይዛችኋል። ሰግጥ ቤተክርስቲያን ውስጥ እንደው ሰግጥ የሚለው ነገር መጥቶ ይሆን? ያ ካልመጣ በቀር ይሄ ትክክል ነው ብዬ አላስብም። ወንድማችን አቢላክ እውነተኛ ትክክል ተግሳጽን ይሰጣል ለነዚህ ግለሰብ። አባት ማለት አልችልም፣ ስሙልኝ። መንፈሳዊ ፍርድ ቤት አዳምጧቸው። ቅዳሴ ሲያልቅበት ቀረርቶ ተካበት እንደሚባለው ነው። እንዴት ነው ነገሩ? እንዴ የቃል ኪዳኑ ታቦት ቆሞ ሊቃውንት አባቶች የሰንበት ትምህርት ቤት ደቀ መዛሙርት ባለበት ስንት በዜማ የተዋጀችና የተበጀች ቅድስት ቤተክርስቲያን ኖራን ከሜሪ አርቢዴና ከነማሪቱ ዘለቀ ዜማ ተውሶ እንደዚህ አይነት ነገር ይቻላል? ምን እንዴ? ኧረ ጎበዝ እንዴ ተው እንጂ ባህታዊ። በጣም ነው እውነት ለመናገር ይሄ ድፍረት ነው፣ ልክ አይደለም። ኧረ በስመ አብ። መልካም ቀን ጎበስ። ይሄ ነው እንግዲህ ቅዳሴ ሲያልቅበት ቀረርቶ ሞላበት ነው ነገሩ። በጣም የሚያሳዝን የሚያስገርም ማለት ማላዘኛ አደረጓት ቤተክርስቲያን። የቤተክርስቲያን አባቶቻችን ምን እንደሆናችሁ አላውቅም። አላችሁን አባቶች እኮ ናችሁ። እናንተን እኮ ነው የምንጠብቀው ብፁዓን አባቶቻችን። አሁን ደግሞ ጥሩ ነው አጋጣሚው፣ ወቅቱ የቅዱስ ሲኖዶስ ምልዓተ ጉባኤ እየተካሄደ ያለበት። እንዲህ አይነት ውሳኔን ለመወሰን እኮ ስትገናኙ ከእናንተ ብዙ የምንጠብቀው አለ። በጣም ብዙ በብዙ እንደነዚህ አይነት ወረበላዎችን እንደው አደብ ብታስይዙልን፣ ስርዓት ብታስይዙልን፣ ብታወግዙልን እያልን አይደለም፣ ጠርታችሁ ብታነጋግሩልን ከቻላችኋቸው። አሁን ፈልተዋል፣ ከአቅም በላይ እንዳሸን ፈልተዋል። እኔ ከተማ እየኖሩ ሚስት አግብቶ ብትውና ደግሞ ኬት እንደመጣ ሁሉ አላውቅም።
ምን እኔ ግራ ግብት ነው የሚለኝና እግዚአብሔር አምላክ እንደው በቃችሁ ይበለን። ይህን ፎቶ እስቲ ተመልከቱት ክቡራን ተመልካቾቻችን። እነዚህን ፎቶዎች አርቲስት ማርያማዊት በሰሚነሽ ኪዳነ ምህረት በአንጎላ ጽርሐ አርያም ሰሚነሽ ኪዳነ ምህረት ተገኝታ ፎቶ ለቃለችና ፎቶዋ መነጋገሪያ ሆነ፣ ብዙ ነገሮች ተሰጠ። ለመጀመሪያ ይህች አርቲስት ለምን ወደ ሰሚነሽ ገዳም ገባች ሄደች የሚል የእናቷ ቤት ስለሆነ ነው። ሌላ ምንም ታምር የለው። እናቷን ለማመስገን እናቷን ለመጠየቅ የጎደለ ነገር ይኖራታል እንደ ሰው ለማመስገን። በጣም የሚገርመው ደግሞ ይህች እህታችን ቅዳሜ ነው ሄደችው። ማህሌቱን እዛ ነበረች ማለት ነው። የምንተቸው ከተማ ያለን ሰዎች ነን። የስትታቸዋት ብዙዎቹ ሲሉኝ እንደው ቂም ይዞ ጸሎት አይሆንም ወይ ሳሊዞ ስርቆት የሚል ኮሜንትን ይሰጧት ነበረና የኛን ማን ባወቀው። ከዛ ፎቶም ወይም አለባበሷን ለመተቸት የሞከሩ ነበር። እንደምትመለከቷት ይህች እህታችሁ ልጃችሁ ልጃችን እህታችን ክርስቲያናዊ አለባበስን የለበሰችው ከስር ሁለተኛውን ጋቢ ምናልባት ሳታጣፋው ለብሳ ይሆናል። ይህች ልጅ ቤቱ ድረስ ሄዳለች። ስርዓት እናውቃለን የምትሉ ሰዎች ደግሞ የጎደለ ነገር ካላት እስቲ ለማስተማር ሞክሩ ከመውቀስ። እቤቱ ድረስ ተገኝታለች። ከአምላኳ ጋር ያለውን ግንኙነት ግድ የለም። አትሊስት ቤቷ ተገኝታለች። የኪዳነ ምህረት ቤት። እግዚአብሔር ያጽናሽ እህታችን ማርያማዊት። ሳየው ፎቶን በጣም ነው ደስ ያለኝ። የህዝብ ይወዳችኋል የምትባሉ ልጆቻችን እህት ወንድሞቻችን እንዲህ በቤቱ ሳያችሁ ደስ ይለኛል፣ ልቤ ይደሰታል። ምክንያቱም ብዙ ሰው ስለሚከተላችሁ መገኛችሁን ቤተክርስቲያን ስታደርጉ ሰው የሚከተል ሰው በዝቷልና ቢያንስ እናንተን ተከትሎ ቤተክርስቲያን የሚመጣ ምእመንን ታበዛላችሁ። ያው ታውቁታላችሁ፣ በዛኛው ቤት የታዋቂ ሰዎች ጥማት ነው ያለው። እከሌ መጣ እከሌ ሄደ ነው ጨዋታው። እዚህ እኛ ጋር እንደዛ ነገር የለም። ሲመጣ እግዚአብሔር ያጽና ነው፣ ሄዶ ከሆነ እግዚአብሔር ይመልስ ነው። ይህች እህታችንም ልጃችንም ትላንትና እንግዲህ በአንጎላ ጽርሐ አርያም ሰሚነሽ ኪዳነ ምህረት ውስጥ ሆና የለቀቀችው ፎቶ ብዙዎች ሲቀባበሉት ነበር። እኔ በጣም ብዙ ነገር ያየሁበት ነው። ፎቶ ይናገራል ይባል የለ ያወራል ይባል የለ ከአንገቷ ማተቧን ታያላችሁ። ካለባበሷም ክርስትናንም ከጀርባዋም ቤተክርስቲያን አለች የቆመችበትን ቦታ። ኢቭን ጉዞ እንኳን የህብረት ነው፣ ከክርስቲያኖች ጋር ነው የተጓዘችው። ስለዚህ ከቤተክርስቲያን የወጣ ምንም ነገር የላት። እጅግ በጣም ያስደሰተኝ ብዙዎች የምንመኘው ነው በቤቱ ሆነን። ስለዚህ በቤቱ እንድንቆይ በቤቱ እንድንጸና ያደርገን። እህታችንን በብዙ በረከት ኪዳነ ምህረት ተባርክሽ፣ በቤቷ ታቆይሽ፣ የልቦናሽን መሻት ሁሉ ከኃጢአት በቀር ትፈጽምልሽ የኔ እህት። በጣም ደስ ብሎኛል። ይህንን መናገር ነው። ወደ ቀደመ ጉዳያችን እንመለስ። ከዚህ ከስርዓት የሌለው ከበሮ አመታት ጋራ በጣም የሚያሳዝን የሚያሳፍርም ነገሮችን እያየን ነው። የኔን ሀሳብ የሚጋራልኝ ወንድማችን ሰለሞን ዘመቄት በጣም ደስ ስላለኝ ተመልከቱት እባካችሁ አንድ የሚያስተላልፈውን ድንቅ መልእክት። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ
በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮዳ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። እንግዲህ በዚህ ጉዳይ ላይ የተወሰነ ነገር ለማለት ፈልጌያለሁና ከበሮ መቺዎች እንዳትቀየሙኝ። አንድ ወዳጅ ይህን ቪዲዮ ላከልኝና ሰሎሞን ስርዓተ ቤተ ክርስቲያን ይከበር ትላለህ፣ የማያከብሩ ሰዎች ላይም ጥያቄ ታነሳለህ፣ ይሄ ነገር ስርዓቱን ሆነው ዝም ያልከው አለኝ። እንግዲህ የኔ ምላሽ የሚሆነው ይሄ ነገር ልክ አይደለም። ታላላቅ አባቶቻችንም ይቃወሙታል፣ የሚሰማ ጠፍቶ ነው እንጂ እኛም እንደዚህ አድርጎን ነበር። እኔ በጣም ነበር የምዘለው፣ በጣም ነበር የምዞረው፣ ባለማወቅ ነው። ስለዚህ ባለማወቅ ያደረኩትን ደግሞ እግዚአብሔር ይቅር እንደሚለኝ ተስፋ አደርጋለሁ እና ልክ አይደለም። የሆነ ሰዓት ባህር ዳር ሄጄ ሽምብጥ ሚካኤል የኔታ መንግስቱን መቼም የማያውቅ የለም። እሳቸው ባሉበት ማህሌት ላይ ከበሮ እየመታው ሁለቴ ዙሬ በሶስተኛው እንደው በመቋሚያ ጭንቅላቴን አውርድ አሉኝ። ያ ነገር ልክ እንዳልሆነ ገባኝ፣ ትቻለው ማለት ነው እና ሊቃውንት አባቶቼ፣ ሊቃውንት ወንድሞቼ ይህን ልምምድ ብንተወው መልካም ነው። ዘመኑ ክፉ ስለሆነ በዚያን ሰዓት ካሜራ የለ ገብቶ ማህሌት ላይ የሚደረገውን ቀርጾ አደባባይ ላይ የሚያሰጣ ሰውም ስለሌለ ብዙ ሰዎች አልተሰናከሉበትም፣ ቤተክርስቲያንም አልተሰደበችበትም፣ ሊቃውንቱም አልተሰደቡበትም። በዚህ ዘመን ግን ሁሉንም ነገር ቀርጾ ሚዲያ ላይ የሚያሰጣ ትውልድ ስለሆነ ለምናደርጋቸው ነገሮች ሰውን ፈርተን ሳይሆን እግዚአብሔርን ፈርተን ብንተወው መልካም ነው ብዬ አስባለሁ። የመልክዓ ማርያም ደራሲ በመልክዓ ማርያም ድርሰቱ መጨረሻ ክፍል ላይ እንደዚህ የሚል ቃል አስቀምጦልናል። ለዘ ኢያፈቅረኪ እግዝእትየ ወኩፈ ይኩን ጸሎቱ ይትገዘም ኑሃ አመቱ ወይጥፋ በከንቱ በአፈ መላእክት ወሰብ ይትረገም ለለ ሰዓቱ ዘአስተማሰሎ በተውኔት ለማይሌተ ንግሥኪ ዝንቱ የጋዩ ወኃጢአቱ ይታደግ ሎቱ። እመቤቴ የማያፈቅርሽ ሰው ጸሎቱ ተቀባይነትን አያግኝ፣ የዓመቱ እርዝማኔ ይቆረጥ በከንቱም ይጥፋ፣ በየሰዓቱ በሰዎችም በመላእክትም አንደበት ይረገም። ይህንን የንግሥትነትሽን ምስጋና በጨዋታ ያመሳሰለ በደሉና ኃጢአቱ አይሰረይለት የሚል ታላቅ የሆነ ከባድ የሆነ የግዝት ቃል አስቀምጧል። ይህ ቃል የተነገረው እንግዲህ እመቤታችን ለሚያቃልሉ፣ እመቤታችን ለማይወዱ፣ ለእመቤታችን ምስጋና ሲቀርብ ደማቸው ለሚፈላ ለሚቃጠሉ ለመናፍቃን ቢሆንም በማህሌት ውስጥ ገብተን የእግዚአብሔር ቤተ መቅደስ መሆኑን ለምንረሳ፣ የእግዚአብሔር ምስጋና የሚቀርብበት የተቀደሰ ቦታ መሆኑን ለምንረሳ፣ ስጋዊ ስሜታችንን ለምናንጸባርቅ ሰዎችም ጭምር ይሰራል ማለት ነው ይሄ የግዝት ቃል። ስለዚህ ለምናደርጋቸው ነገሮች ሁሉ ጥንቃቄ ብናደርግ መልካም ይሆናል። ደራሲው የዓመቱ እርዝማኔ ይቆረጥ አለ። ለምንድን ነው ደራሲው የተራገመው? እውነት ሰዎችንስ መራገም ጥሩ ነውን የምትሉ ሰዎች ትኖራላችሁ። ልበ አምላክ መዝሙረኛው ዳዊት በመዝሙር 108 ቁጥር 7 ላይ ወጸሎቱሂ ትኩኖ የጋየ ወይ ኩና መዋዕሊሁ ህዳጠ፣ ጸሎቱም ኃጢአት ትሁንበት ዘመኖቹም አጭር ይሁኑ ሲል ጌታውን በ30 ብር ለሸጠው ለይሁዳ ትንቢት ተናግሮበታል ማለት ነው። እናም ይሄ ደራሲውም የተናገረው እመቤታችን ለማያከብሩ፣ ቤተ መቅደሱን ለማያከብሩ፣ ለእመቤታችን ምስጋና ሲቀርብ ለሚናደዱ መናፍቃን ነው። እናም እግዚአብሔርን የማያከብር ቤተ መቅደሱንም የማይፈራ ሰው እንደዚህ ይረገማል ማለት ነውና ከእርግማኑ ለመዳን በቤተ መቅደሱ ውስጥ ለምናደርጋቸው ነገሮች ጥንቃቄ ያስፈልጋል ለማለት ነው። የኔ መልስ የሚሆነው ይሄ የከበሮ አመታት ልክ አይደለም፣ መንፈሳዊ ተመስጦም አይደለም፣ ስጋዊ ተመስጦ ነው። አስረግጬ ነው የምናገረውና ጥንቃቄ እናድርግ። የምትቀርጹ ሰዎችም ቢቻል ቤተ መቅደሱ ውስጥ መልካም ነገሮችን ቀርጾ ማስተላለፍ ሰዎች ይማሩበታል። ነገር ግን ሰዎች የሚሰናከሉበትን ቀርጾ ማስተላለፍ ብዙዎችን ከቤቱ ለማውጣት ካልሆነ በስተቀር ጥቅም የለውምና ብንጠነቀቅላለው። ሰላም ሆኖ
በጣም የሚያስገርም ነው፣ የሚያስደንቅ ነው። የከበሮ መቺዎች ጉድ እንዲሁ ተነግሮ አያልቅም። አንድ ልጨምርላችሁ በጣም በሚያስገርም መልኩ። ይሄ ደግሞ እዚሁ መዲናችን አዲስ አበባ ላይ የሆነ ይመስላል። እስቲ ተመልከቱ። በዚህ ዝማሬ መላእክቶች ከወረዱ እንኳን ሊቀስፉን ነው የሚወርዱት። በእውነት ሊባርኩን አይወርዱም። እንደዚህ ሶበስ የወረዱ መላእክት ዝማሬው የወንድማችን ይትባረክ ነው። ዝማሬውን ራሱ ወደ ሞራል የሆነ አንድ አትሌት ሊገባ ሲል እንትን ኩሩን ሊበጥስ የምንሰጠው ሞራል ነው እንጂ ያደረግነው ስርዓት አልበኝነት ነው። እንደው ጉባኤ ይድመቅ ተብሎ አይዘለልም። እባካችሁ እየተሸማቀቅን መጣን። የደብር አለቆች እባካችሁ እናንተ ስርዓት ስትይዙ ነው ልጆቻችሁ ስርዓት የሚይዙት። አሁን የእግዚአብሔር ቤት ቅናት እየመሰለ የራስን ማንነት ለመገንባት የሚደረግ ጥረት መቆም አለበት። እግዚአብሔር በሚያውቀው እባካችሁ ተዉ። አትስረቅ ይላል መጽሐፉ። ቤተ ክርስቲያን ደብራችን ላይ የሌለን ስርዓት ጭምር ከሌላ ቦታ በምክንያት የሚደረጉ ነገሮችን ጭምር መዝረፍ ሆኗል ስራችን። አሁን እንደ ፋሽን እየመጡ አሉ። እዛም ቅቤ ማር ይላሉ፣ ቅቤ እምነት ይላሉ፣ የማር እምነት ይላሉ ምናምን። ምናልባት በትውፊት የተላለፉ መሰረት ያላቸው ላንቃወም እንችላለን። ይህ አሁን የቅቤ እምነት ይባላል። ቅቤውን ማን እንደሚያቀርበው ራሱ ተከታትለን ዘገባ መስራት አለብን። ቢዝነስ ከሆነስ? የማር እምነት ይላሉ። ቢዝነስ ከሆነስ? እውነት ከቤተ ክርስቲያን የሚገኝ ነው ወይስ በከብት እርባታ? እባካችሁ ማዕጠንት ተብሎ አንድ ደብር አደረገ ተብሎ ወይም አንድ ገዳም አደረገ ተብሎ ዘርፎ ወደ ሌላ ቦታ ማባዛት ስለሚያምር ብቻ ሁሉ አይደረግም። በቤተ ክርስቲያን ውስጥ እንደው መከታተል መቆም ያለባቸው ነገሮች ስለሆኑ ነውና ሌላ በቤተ ክርስቲያን ውስጥ ያው እንግዲህ ወንበዴ ተነስቶብናልና የምር ሰግጥ የሚለው ነገር ይሄ ዓለማዊ በቃ ሰግጥ የሚለው ዝም ብሎ ለቲክቶክ ትሬንድ ሳይሆን ወደ ቤተ ክርስቲያን እየገባብን ነው። ይሄንንም ወንድማችን እንዲህ እና ጥሩ ተግዛዝ ስለሆነ ብፁዓን አባቶች ስሙ፣ ግድ የላችሁ ይሄን ተግዛዝ። ስለ ነገ ቤተ ክርስቲያን የምትጨነቁ ሁሉ ይህን ቪዲዮ ከመቼውም ጊዜ በላይ ሼር እንድታደርጉትኝ ኮሜንት ሴክሽን ላይም ስለ ነገ ቤተ ክርስቲያን እያላችሁ እንድትጽፉልኝ ጠይቃችኋለሁ። እንደምታውቁት ከጠቅላይ ቤተ ክህነት እስከ ደብር ድረስ የሚወርድ የተለያዩ የሥራ ክፍሎች አሉ። ከነዚህ ክፍሎች መካከል አንዱ ደግሞ የስብከተ ወንጌል ክፍል አንዱ ነው። የስብከተ ወንጌል ክፍል ደግሞ በቃለ ዓዋዲያችን መሰረት የተሰጠው የሥራ ኃላፊነትና ድርሻ አለው። ታዲያ በቃለ ዓዋዲያችን በአንቀጽ 18 ከቁጥር 1 ላይ የስብከተ ወንጌል ኃላፊነትን ስራና ድርሻቸውን ሲዘረዝር እንዲህ ይላል። የስብከተ ወንጌል ክፍል የየዕለቱን መርሃ ግብር በማዘጋጀት በዕለተ ሰንበትና በአበይት በዓላት ለሕዝበ ክርስቲያኑ በማዕከል በተፈቀደላቸውና በታወቁ መምህራን ትምህርት እንዲሰጥ ያደርጋል ይላል። ቃል በቃል በዚህ ክፍል ላይም እንደተቀመጠው እኚህ ሰውዬ ታዲያ የተጋበዙት እንዲያስተምሩ እውቅና ተሰጥቷቸው ነው ወይ? ምላሹ አዎ ከሆነ ደግሞ እንዲህ አይነት በእግዚአብሔር ላይም በእግዚአብሔር አውደ ምሕረትም አልፎ ተርፎም በእግዚአብሔር ሕዝብ ላይ የሚያላግጡ እጅግን በጣም የሚደፋፈሩና የሚዘባበቱን ሰዎች ወንጌልን ያስተምራሉ ብሎ እንደዚህ አይነት እውቅና የሚሰጠው አካል ሊያስብበት ይገባል። የነገዋ ቤተ ክርስቲያን የምታሳስባችሁ ከሆነ እንደዚህ አይነት አባት ሳይሆኑ አባት በመምሰል የአባቶችን ልብስ እየለበሱ ምዕመኑን የሚያስነካክሉ ቤተክርስቲያንን የሚያስተቹ ቤተክርስቲያን ወንጌልን ማስተማር ያቃታት ይመስል በየአውደ ምሕረቱ እየወጡ ቀረርቶና ሽልላቸውን የሚያቀርቡ ሰዎችን አደብ ልታስገዟቸው ይገባልና
ቤተ ክርስቲያናችንን ለነገው ትውልድ ለማስተላለፍ ዛሬ ላይ አጥብቀን እንድንሰራ በልጅነት መንፈስ እጠይቃችኋለሁ። ዲያቆን ማቴዎስ እንግዲህ ከልብ ነው የምናመሰግነው። የነዚህን ወንድሞቻችን የሰለሞን ዘመቄትንም የአቢላክንም የማቲንም ሼር አድርጉላቸው። ምንድነው እሱ ፎሎም አድርጓቸው። ለህይወት የሚጠቅም ቃልን ይመግቧችኋል። ቃልዮት ያሰማልን እና ይሄ ነው አሁን ያለው። መናገር እየደከመን ያለ ይመስላል። ነገ ደግሞ እንግዲህ እግዚአብሔር ከፈቀደ መረጃዎችን በደንብ አጠናክረን የትግራይ አባቶችን በተመለከተ እንዲያነጋግሩ፣ ሰላም እንዲያወርዱ፣ የቤተ ክርስቲያን ፍቅር አንገብግቧቸው በራስ ተነሳሽነት ከቤተ ክህነቱ እውቅና ተሰጥቷቸው የሽምግልናን ስራ ሲሰሩ የነበሩ የቤተ ክርስቲያናችን የቁርጥ ቀን ልጆች በዚህኛው ቅዱስ ሲኖዶስ ፊት ተነፍገዋል። ያሳዝናል። ፊት ተነፍገዋል። ቢያንስ የደረሱበትን ሪፖርት እንኳን እንዳያቀርቡ ተከልክለዋል። ስለ ሰላም የሄዱ ሰላምን ይሰብካሉ የተባሉ አባቶቻችን ለምን የሰላም ወሬን መስማት እምቢ አሉ? ነገ በዝርዝር እመለስበታለሁ። እነዚህ ኮሚቴዎች ምን ያህል ርቀት ሄደዋል? በትግራይ ያሉ አባቶችን ከቤተ ክርስቲያን የተለዩትን የማይገባቸውን በማይገባ ቦታ ላይ የተቀመጡትንም በሚገባ ቦታ ላይ ደግሞ የተቀመጡትንም አነጋግረው ስልጣኑን እንደ የሥርዓተ ቤተ ክርስቲያኑ አባትነቱን ለሁላችን ሌሎቹን ነገሮች አድርገው መልክ ለማስያዝ የተነሱ የቤተ ክርስቲያን ልጆችን ሪፖርት ቅዱስ ሲኖዶስ መስማት ለምን አልተፈለገም? ማን ከለከላቸው? አጠቃላይ አባት ብለን መናገር አይጠበቅብንም። ቅዱስ ሲኖዶስ ላይ ቀርበው ሪፖርት እንዳያቀርቡ ማን ከለከላቸው? ከራሳቸው ከሽማግሌዎቹ መረጃዎችን በማጠናከር እመጣለሁ። ይሄ ሞራልም ይነካል። በእውነት ሞራልም ይነካል። እነዚህ የሀገር ሽማግሌዎች የቤተ ክርስቲያን ልጆች አባቶች፣ አንዳንዶች ወንድሞችም ዋጋ በመክፈል ከራሳቸው ሀብት በማፍሰስ ከቤተ ክርስቲያንም አይደለም ያለፉትን ዓመታት ዋጋ ሲከፍሉ ቆይተዋል። ለቤተ ክርስቲያን፣ ለአንድነት፣ ለህብረት። ታዲያ እኒህ በግል የሄዱበትን ሪፖርት ቁጭ ብሎ ለማድመጥ ቅዱስ ሲኖዶስ ጉባኤ ላይ እንዳይቀርብ ለምን ተከለከሉ? ነገ በዝርዝር እመለስበታለሁ። እስከዛው ግን ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም
አይቀርም። እናቱ ሆነሻል ለመድኃኔዓለም። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ። ልብ ይበሉ፣ እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።